አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ እንግዲህ ነገ ኢትዮጵያ ለምትገባው እህታችን ጊራና ከተማ የሚሄድ 114895 ብር የፈጀ አስቤዛ ጤፍ ተፈጭቶ ወፍጮ ቤት መሽቶ ባጃጅ ጠፍቶ ያልመጣላት 50 ኪሎ እዚህም አላት ጥሬውም ማለት ነው። አስቤዛ እና ትንሽዬ የቤት እቃ መፈረሻ፣ እንዲሁም ከዚህ በፊት ሶፋ መጅሊስ አሰርታለች። እኔም የቤቷን እቃ ማልችላታለሁ ከዚህ በፊት ለዛ የሚሆን ምንጣፍ አላት ማለት ነው። መፈረሻም ደግሞ 9 የትራስ ልብስና 3 የፍራሽ ልብሶች አሏት። እያንዳንዱን እቃ ዋጋውን እምነግራችሁ ይሆናል። አብራችሁኝ ሁኑ። በመጀመሪያ አስቤዛውን ቪዲዮ ላሳያችሁና ከዛም በኋላ የቤቱን እቃ ለምን ይሄኛው የሆነ ቆሻሻ ነገር እንዳይቦልበት ስለምፈራ ማለት ነው። እንግዲህ እንደዚህ የሚያምር ሽሮና በርበሬ ተዘጋጅቶላታል ማለት ነው። 20 ኪሎ በርበሬ እና 15 ኪሎ ሽሮ ነው የተዘጋጀላት። እዚህ ጋር እንደምታዩት 20 ኪሎ በርበሬ በ630 ብር ሂሳብ 12600 ብር። በነገራችን ላይ የበርበሬ ዋጋ ሰሪልን ብላችሁኛል። የበርበሬ ዋጋ በቀን ልዩነት አለው። አሁን ይሄ በ630 የተገዛ ነው። ዛሬ ደግሞ በ620 ብር የገዛሁት አለ ማለት ነው። ያኔ በርበሬ አሁን በዚህ ዋጋ ይቆማል ተብሎ ስለማይታሰብ የዛሬውን ቪዲዮ ብሰራላችሁ ትርጉም የለውም። ግን ቀን በቀን ቪዲዮ እየሰራሁኝ ያው ሽሮና በርበሬ አሁን ዳመና ሆኗል። ይሄን ሁለት ቀን ግን በቀጣይ ቀን በቀን ስለምሰራ የበርበሬና የሽሮ ዋጋ ያው የሚዘጋጅበትንም ሁሉንም ስለምነግራችሁ ግልጽ ይሆናል ብዬ አስባለሁኝ። እና ለ20 ኪሎ በርበሬ ደግሞ ቅመም 3700 ብር ገዝቻለሁ። ያው ከዚህ በርበሬ ከ20 ኪሎ በርበሬ ላይ ለሽሮ ተነስቶለታል። በጣም የሚያምር ቆንጆ ሽሮና በርበሬ ጣዕሙ ራሱ ማሻአላህ የሆነ ተዘጋጅቶላታል ማለት ነው። እና ለ20 ኪሎ በርበሬ ቅመም 3700 ብር ነው። እንደገና ደግሞ ሽሮ 5 ኪሎ ባቄላ፣ 5 ኪሎ አተር፣ 5 ኪሎ ሽምብራ 3000 ብር ነው የገዛሁት። ኪሎ 200 ብር። ሁሉም አንድ አይነት ዋጋ ነው። በርበሬ ማነው ባቄላውም አተሩም ሽምብራውም 200 ብር ነው። 15 ሲባዛ በ200 ብር 3000 ብር ይመጣል ማለት ነው። የ15 ኪሎ ሽሮ ቅመም 2380 ብር። ሽሮና በርበሬ ማዘጋጃ ደግሞ ኪሎ በ75 ብር ነው 2625 ብር ማለት ነው። 35 ኪሎ ያው ሽሮም በርበሬውም ሆኖ 35 ኪሎ ነው። ለ35 ኪሎ ማስደለጃም ማስፈጫም ከዚሁ ላይ ታስቦ ነው ማለት ነው 2625 ብር የተከፈለው ማለት ነው። ከዛ እዚህ ጋር መለስተኛ ጤፍ ቆንጆ ጤፍ ነው። እኔ በጣም ሁሉ ጊዜ የምጠቀመው ይሄ ነው። በጣም ነው የምወደው። ኪሎ በ105 ብር የከረመ አዲሱ ከሆነ ግን በ100 ብር አለላችሁ። እኔ የገዛሁት የከረመውን ነው። ምክንያቱም አዲሱ ገና ስለሆነ አሁን የከረመ ቢሆን የተሻለ ነው። 5 ኪሎ ስኳር ኪሎ በ180 ብር ሂሳብ ነው። 5 ኪሎ እሰቡት ማለት ነው። ከዛ ደግሞ እዚህ ጋር ቡና አላት 4 ኪሎ ቡና በ1400 ብር ሂሳብ ነው። በጣም ቆንጆ ቡና ነው እንደምታዩት። ይሄንን 4 ኪሎ ቡና ገዝቼላታለሁ ማለት ነው። እና ምን አለ መሰላችሁ እዚህ ጋር እንግዲህ እንደምታዩት ማለት ነው 50 ኪሎ ጤፍ 50 ኪሎ ቀንሼ ለወፍጮ ሰጥቼው ተፈጭቶ ከዛ ያው እኛ ጋር ባጃጅ 1 ሰዓት ነውና በወዛደር ይዤ ለመምጣት ሩቅ ስለሆነ ያው ቤቴ ቅርብ ቢሆንም ግን ለወዛደር ይርቃል። 50 ኪሎ ተሸክሞ ቢያንስ 30 ደቂቃ መንገድ ይከብዳልና ጧት አመጣዋለሁ። 50 ኪሎ ማስፈጫ 200 ብር ከፍያለሁ። ኪሎ በ4 ብር ነው። ከዛ አብሽ ሩብ ጨምሬላታለሁ 85 ብር ገዝቼ አብሮ ተቀላቅሎ ነው የተፈጨላት። ያው ጧት ቪዲዮ አሁን መምጣት አይችልም ነግራታለሁኝ። እሷም እሺ ብላለች። ለምን ከዚህ በፊትም እቃ ድርሼላታለሁ። ሽሮ በርበሬም አሁን ይሄንን ያዘዘችኝ ድጋሜ ነው። እና ጤፍ አላት ለማለት ያክል ነው። 50 ኪሎ ጤፍ አለ ከዚህ ሌላ ማለት ነው አስቤዛው ላይ አያችሁ። ሽሮና በርበሬው ማሻአላህ ነው። በጣም ቆንጆ ሆኖ ነው የተዘጋጀው። ሽሮም እንደዚህ የሚያምር ከለር። እኔ በጣም ሽሮ እንደዚህ ሲሆን ነው የሚያምረኝ ማለት ነው። በጣም ነጭም ሲሆን ቀይም ሲሆን አልወድም፣ ግን ይሄ በጣም ነው የሚያምረው ማሻአላህ የሆነ ሽሮ በርበሬ። ሽታው ደግሞ ማሻአላህ ብሉኝ ነው የሚለው። ከዛ እዚህ ጋር ደግሞ ለሴት የሚሆን ነጠላ ሳይሆን የጋቢ ነው ወፍራሙ ማለት ነው። ይሄ 1300 ብር
ከዛ ደግሞ እዚህ ጋር ጋቢ አላት 2700 ብር ነው የተገዛው ማለት ነው። ከዛ እዚህ ጋር ደግሞ ሱፍራ አላት። ሱፍራ 1 ሜትር ሁለት ነው ያዘዘችኝ። አንደኛው ቡኒ በወርቃማ ነው፣ አንደኛው ደግሞ ሎሚ በሲልቨር ነው። ሎሚ ከለር በሲልቨር ማለት ነው። ይሄ ሁለቱ 2 ሜትር 550 ብር ማለት ነው። ሌላው ብኹር ነው። እችን ብኹር አንቺ ወደድሽውን ነው ግዢ ያለችኝ። ይችን አንድ ፍሬ ብቻ ነው ያገኘሁት ደሴም ኮምቦልቻም ዙሬ። ይቺ ጠፍታለች 400 ብር፣ ይሄም 400 ብር 800 ብር ሁለቱ ማለት ነው። ግን እችን በጣም ቆንጆ ናት አረንጓዴዋ። እዚህ ጋር ደግሞ ስቴፕላይዘር ነው። ስቴፕላይዘር ይሄንን የገዛው 7000 ብር ነው። ጣውሲላ ደግሞ እዚህ ጋር እንደምታዩት ማለት ነው ኬብሉን መጠቀም ትችላላችሁ። እንዲሁም 6 መሰኪያ ያለው ይሄ እንደምታዩት ቆንጆ የሆነ ኳሊቲ ምንድነው እንትኑ ራሱ 5 ሜትር ነው ገመዱ ማለት ነው። እና ይሄንን የገዛሁላት 1500 ብር ነው። ያኛው 1200 ብር ነው፣ 1300 ብር ነው ያኛው። ላኪን ይሄኛው የተሻለ ሆኖ ሳገኘው ይሄን ገዝቼላታለሁ። ስቴፕላይዘሩም ዲጂታል ቆንጆ የሚባል 1000 ዋት ነው ይሄ። እዚህ ጋር ደግሞ አበባ 2 አበባዎች ለቲቪ ስታንድ የሚሆኑ እነዚህን 850 1700 ብር ሁለቱን ማለት ነው። እነዚህም ቢሆን ሳይዝ አላቸው። ከነዚህ ያናነሱ ከሆኑ 600 ብር አሉ። ለማሳወቅ ያክል ነው። እነዚህ ትንንሽ ይሆናሉ እና አበባውም አነስ ያለ ከሆነ 600 ብር አለላችሁ ማለት ነው። ከዛ እዚህ ጋር የሽንኩርት ሸልፍ 600 ብር። የሽንኩርት ሸልፍ ያው ሁልጊዜ ምን ያላሳያችሁን ሰካክቼ፣ ላኪን ምን አለ መሰላችሁ ይሄ የሚሰካካው በዚህ በራሱ ነው እንጂ የራሱ የሆነ መሰካኪያ የሚነቃቀል የለውም። ግን ይሄ እዚህ ውስጥ የሚሰካ አለው ማለት ነው። የራሱ መሰካኪያ አለው እንደምታዩት አያችሁት። ይሄ እንደዚህ ይሰካል። ከዛ አላጋ 2 ደርዘን 800 ብር 400 ብር 800 ብር። እዚህ ጋር ደግሞ የዳቦ ማብኪያ አለ። የዳቦ ማብኪያ 350 ብር። እዚህ ጋር ደግሞ የእቃ ማንጠፍጠፊያ ኮማንደር ዋጋው 220 ብር። የጀሶ ጋቻ ዋጋው 400 ብር። እዚህ ጋር 450 ፌርሜሎ። እንዲሁም ደግሞ የጁስ መፍጫ 6000 ብር። የውሃ ኮምፕሌት 2900 ብር የቱርክ ኮምፕሌት ማለት ነው። የጁስ መፍጫ 2 ጆክ፣ አንደኛው ግዛዝና አንደኛው አክለሪክ ነው። አንድ ደግሞ የቅመም መፍጫ አለው እዚህ ጋር እንደምታዩት ማለት ነው። ሌላው እነዚህ 2 1 ሊትር ፔርሙሶች ናቸው። 2 ፔርሙስ ዋጋቸው 2000 ብር። በጣም ቆንጆ የሚያማምሩ ናቸው። ካርቶኖች እነዚህ ናቸው። እነዚህን 4000 ብር ሁለቱን ማለት ነው። ከዛ ዋናው ደግሞ እዚህ ጋር ምጣድ አላት። ኤሌክትሪክ ምጣድ ኮሜዲኖ ያለው 9500 ብር ነው የተገዛው። ባለ ኮሜዲኖ ማለት ነው። እዚህ ጋር እንደምታዩት ማሻአላህ የሆነ ጥርምጥን ያለ ቤት እቃ ያው ከዚህ በፊትም ማሟልቼላታለሁ ብያቸዋለሁ። ከዛ ሀባይብ እንደዚህ የሚያምር ለመጅሊሷ የሚሆን ያኔ ልካልኝ መጅሊሷን ለሱ የሚሆን ምንጣፍ ነው። 17 ካሬ ከምናምን ነው። 4 ሜትር በ4 ሜትር ከ40 የሆነ ምንጣፍ ነው የገዛሁላት። ምንጣፉ የፈጀው ማለት ነው ምንጣፉ የፈጀው 24640 ብር ነው። ይሄ ምንጣፍ የፈጀው ማለት ነው። ከዛ እንግዲህ ሀባይ እችን ምንጣፍ እስኪ እችን መፈረሻ አይዋትማ እንዴት እንደምታምር ማሻአላ ተባረከ ረህማን። አረንጓዴ በወርቃማ ዘርፉ ቤጅ ከለር ነው። ወርቃማ ስለሌለ ነው እንጂ ወርቃማ ቢኖር ይበልጥ ደግሞ ፍክት ትላለች። ግን ቤጁ በጣም ነው የሄደበት። ይሄም እንደዚህ ሆኖ ማለት ነው። 4 የፍራሽ ልብስ 3 የፍራሽ ልብስ 4545 ብር አፍዋል። እንደገና ደግሞ 4050 ብር የ9 ትራስ ልብስ በ3 ከ50 ነው እዚህ ጋር እንደምታዩት ማለት ነው። 3 የፍራሽ ልብስ 4545 ብር እና 4050 ብር ደግሞ የ9 ትራስ ልብስ ነው እና ያሰራውላት 9 ትራስ እና 3 ፍራሽ ልብስ ነው። በጣም ነው የምታምረው። ለ3 ልጆች ነው ከዚህ ያስቆረጥኩት። ከዚህ ጨርቅ ሰሞኑን ስሰራ ብታዩታላችሁ ማለት ነው። ድጋሚ ቢመጣ ራሱ እንዴት እንደሚያምር ይሄው ዲዛይን ሆኖ ራሱ ብሉ ብላክ ቢመጣው በጣም ያምራል። ግን አንዳንድ እህቶች ማለት ነው መጅሊስ ስትመርጡ በዚህ ልብስ ባትመርጡ። መጅሊስና ትራስ ልብስ ይለያያል። ትራስ ልብስ እንደ መጅሊሱ እንግልት አይኖረውም።
እንደገና ደግሞ በየጊዜውም እያወለቅን ልንቀይረው እንችላለን። ግን መጅሊስ ለመጅሊስ አይሆንም። ይሄ ቻይና ጨርቅ ነው። የመጅሊስ ጨርቅ ሆኖ ቻይና ጨርቅ ነው። ላኪን ግን ጥንካሬ ኢጅፕትና ቱርክ ነው የሚበልጠው። ኢጅፕቱ ይሻላቸዋል። ቱርክ ጠፍቷል አሁን ላይ። ላኪን ቢሰራበት መጅሊስ በጣም ነው የሚያምረው። መጅሊስ ቢሰራበት ግን ውበቱን አይታችሁ መጅሊስ ላይ ጥንካሬ አይኖረውም። ያን ያህል ጥንካሬ ስለማይኖረው ለትራስ ልብስ ግን ማሻአላህ ነው። 4 አመት 5 አመት ራሱ እየተጠቀሙት ምንም አይሆንም። ላኪን ለመጅሊስ አይሆንም። ያኔ አይሆንም ስላችሁ መሰፋት ይችላል። ላኪን ግን ጥንካሬው እንደ ኢጅፕት ጨርቆችና እንደ ቱርክ ጨርቆች አይሆንም። ቱርክ ደግሞ የመጅሊስ ጨርቅ ማምጣቱን ትተዋል። አሁን ኢጅፕት ነው ያለው። ኢጅፕት ምረጡ እላችኋለሁ። እንግዲህ ሀባይብ ለዚህ ራሱ በደንብ ማች ነው የሆነው። በጣም ነው የሚያምረው። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሁላችሁንም ደግሞ በሰላም በደስታ በአፍያ ሀገራችሁ የምትመጡ ያድርጋችሁ። እቺ እህታችን ነገ ትመጣለች። ቤተሰቦቿ እዚህ መጥተው ይቀበሏታል ማለት ነው። እና እንደዚህ የእናንተ መምጫ አላህ ያደርስላችሁ። ላለሁኝ ሀባይብ ሰላም ሁኑልኝ።